እዩ ልጄን ተቀበለኝ ስትል ለብሩኬ ድምጧን አሰማች። እንዲሁም በቱክቱክ ቤጇ ላይ ልጇን እቅፍ አድርጋ ትናንትና ብቅ ብላለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። የቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ጨረቃዎቹ ወደፊት ማንም አያቆማችሁም ፍቅር ብቻ እና እንግዲህ ዛሬ በአዲስ ቪዲዮ የመጣሁት ምንድን ነው መሰላችሁ? እዩ ተብዬዋ እንግዲህ ብዙ ነገር እያደረገ በውስጥ እየሰማን ነው። ትናንትናም ነግሬያችሁ ነበረ ማለት ነው። አሁንም ብሩኬን ይመንልኝ፣ ምክንያቱም ምርመራ አላስመረምርም፣ ልጁን አምኖ ይቀበል፣ ከዛ እኔ እሱ ህይወት ውስጥ አልፈልግም፣ አልገባም፣ ልጁን ብቻ ይቀበልኝ እያለች ነው ማለት ነው። ቅመሟ ደግሞ ልጁን አይቀበልሽም፣ እንዲሁ ዝም ብሎ ምርመራ አድርገሽ ሙሉ ኮንፊደንስ እንዳለሽ ምርመራ አድርጊና ከዛ በኋላ እንቀበልሻለን ብላታለች ማለት ነው። እንግዲህ ይሄ ነገር ምን ይመስላችኋል ቤተሰብ? በነገራችን ላይ እንደዚህ አይነት ነገሮች በጣም ከባድ ናቸው፣ እውነት ለመናገር ማለት ነው። አንድ ሰው የሆነ ነገር ለውጥ ይታይበት የሆነ እሱም ማጥመጃ የሚፈለግበት መንገድ በጣም ከባድ ነው። በሁላችንም ይሄ ነገር ያለ ነገር ነው ብዬ አስባለሁ። ማለት አንድ ሰው ያን ሰው ለመጣል በጣም ብዙ መንገድ የሚራመደው ነገር ይከብዳል፣ እውነት ለመናገር ማለት ነው። እና አሁንም ቢሆን እዩ የምትራመደው እርምጃ እነሱን ለመጣል ወይም እነሱን ለማለያየት ነው። ግን እነሱ ደግሞ አይወርቁምም አይለያዩምም በነገራችን ላይ ማለት ነው። እና በዳፈነው ልጁን ይቀበልልኝ የምትለው ነገር ማንም ሰው የሚዋጣው ሰው የለም። እሱም የሚቀበላት ሰው አይደለም። በደፈነው አሳድጉልኝ የምትል ከሆነ እኛ ራስ እናሳድግልሻለን ማለት ነው። ስለዚህ ልጅቱን አቅርበሽ ምርመራ አድርገሽ ስለዚህ ልጁ መሆንና ለመሆኑን አረጋግጦ ከዛ በኋላ የእሱም ካልሆነ የሚያግዝሽ ነገር ካለ ያግዝሻል። እና ቤተሰብ አብዛኞቻችሁ አሁን ላይ ተጨንቃችሁ ያላችሁ ተዛ ውጡ እያላችሁ ነው። ብዙዎቻችሁ ነገሯን በጣም ሸርባባችኋል። ውጡ የምትሏችኋላችሁ። ሰውን በመፍራት ምንም የትም አይደረስም ማለት ነው። ፍቅር ያሸንፋል። ፍቅር ከሁሉም በላይ ነው። ስለዚህ ፍቅራችሁን ወደፊት እናንተ እነሱ ያወራሉ። አንድ ሰው ማለት የሆነ አሌለ ይተቻል፣ ያደርጋል፣ ግን አይፈጽምም። ያ ነገር ደግሞ የማይሆነው ምንድነው? ውሸት ስለሆነ ነው። ያ ነገር ደግሞ የማይሳካለ ምንድነው? እውነት ስላልሆነ ነው ማለት ነው። እና ስለዚህ እናንተ ወደፊት መሄድ አለባችሁ፣ ወደፊት ማራመድ አለባችሁ። እሷ ደግሞ እየዋሸ ወደኋላ ዘቅጣ ትቀራለች ማለት ነው። እና በነገራችን ላይ ልጅሽን አላህ ያሳድግልሽ። በጣም ደስ የምትል ልጅ ናት፣ እውነት ለመናገር ማለት ነው። ግን ያልሆነ ነገር ባታደርጊ ጥሩ ነው። እውነትም ከሆነ ትክክለኛ እውነትም ካለሽ በእውነቱ መንገድ ብመጪ ደስ ይላል። ምክንያቱም ለልጅሽ ካሁን በፊትም ተናግሬዋለሁ፣ ለልጅሽ መልካም ነገር ብታስቀምጭላት። ምክንያቱም ተቀምጦ የሚቀር ቪዲዮ ነው እዚህ ጋር ማለት ነው። እና ዝም ብሎ እንዲሁ ቀልድ አይደለም ማለት ነው። ህዝብ የሚያየው ነው፣ ተቀማጭ ነው። ምንም ቢፈጠር ምንም ታንቺ ጋር ራሱ ብታጠፊው ሌሎች ጋር አይጠፋም። ሚዲያ ላይ የወጣ ነገር መቼም አይጠፋ ማለት ነው። እና ስለዚህ ጥሩ ነገር ለልጅሽ ከእርግዝናሽ ጀምረሽ በቃ እንደዚህ አይነት ነገሮችን አቁመሽ እስካሁን ድረስ አለሽ ማለት ነው። እና ስለዚህ አሁንም ባለሽበት ሁኔታ ልጅሽን የምትወጃ ከሆነ እናትነት የሚሰማሽ ከሆነ በቃ ያለሽን እውነታ በትክክል በቃ በሀገራችን በሚፈቅደው በህጉ እንዲሁም ደግሞ እውነት አለ ባልሽው መንገድ መሄድ ነው እንጂ እዛ ጋ ያልሆነ ነገሮች ማረግ ወይም እሱም መነጠል ተሷ ጋር እንዲኖረ አላረገውም። ስለዚህ የልጅ አባት ነው እኔ ጋር ነው የሚሆነው ምናምን የምትዩን ነገር ዜሮ ነው። ምክንያቱም እውነታ ራሱ ቢኖርሽ እንኳ ከአንቺ ጋር አይሆንም። ያንን ደግሞ ተናግሯል በደንብ አድርጎ ማለት ነው። እውነታ ቢኖርሽ ራሱ ከአንቺ ጋር እንደማይሆን ተናግሯል። ግን ልጁ ከሆነች እውነታ ካለው ልጁን በሚረዳ መልኩ ነው የሚረዳው። ህግም ቢሆን እንደዛ ነው እንጂ የሚለው ሌላ ነገር የሚለው ነገር የለም። ይህን ነገር ደግሞ ማወቅ አለብሽ በደንብ አድርገሽ አንቺ ራስሽ ማለት ነው። እና ቤተሰቦች በነገራችን ላይ ሰብስክራይብ አድርጉኝ ውዶች፣ እየተወዳችሁ ማለት ነው። እና ምን ይመስላችኋል? እነሱ ፈታ እያሉ ነው። ትናንትና ቅመሟ ደግሞ እብድ እያጫወታል ነበረ። ብሩኬን ጅንን አድርገዋል። ትናንትና በቃ የሌለ ጭልል አድርገዋል ማለት ነው። ለራሷም ጨልላ እሱንም ማጨለለች እኛንም ማጨለለችን ማለት ነው። እና
በጣም ነው በነገራችን ላይ ደስ የሚሉኝ። ሆነን ለመናገር በጣም ከምላችሁ በላይ ነው ደስ የሚሉኝ። ምክንያቱም በቃ እሱም ለሷ ነው እሷም ለሷ በቃ ትጀመር ደስታቸው ራሱ ሁለቱ ብቻ ትኖሩ ነው እንጂ አለተበዛ እሱ አሁን ከሌላ ጋር ራሱ ሆነ ምን አይነት ደስታ ይኖራታል? እሱ ከሌላ ጋር ሆነ ምን አይነት ደስታ? በጣም ይደብራል ሆነን ለመናገር ማለት ነው። እና ፈጣሪ አይለያያችሁ፣ ፈጣሪ በቃ አለ የለ የሆነ ጥምር ያደርጋችሁ ማለት ነው። እና የሰው ወሬ ደግሞ አትስሙ። የሰው ወሬ መስማት ገደል ይሰዳል ማለት ነው። በጣም ብዙ የሶሻል ሚዲያ ሰው ትኮኑ ደግሞ በጣም ብዙ ነገሮች አሉ። በጣም ውጣ ውረዶች አሉ። በጣም የማይባሉ ነገሮች ይኖራሉ። ስለዚህ እነኛን ነገር ደግሞ ሰምታችሁ እንዳልሰማ አይታችሁ እንዳላየ በማለፍ መሄድ አለባችሁ ወደፊት እናንተ ማለት ነው። ይመቻችሁ። ተወደዳችሁ ደግሞ ላይኳን እንዳትረሱ። ወዳችኋለሁ። ባይ ባይ።